ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 19 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ዋና ዋና ርዕሶቹን በማስቀደም እናስደምጣችኋለን። ለተከታታይ 8 ቀናት በደጋ ዳሞት አውራጃ በተካሄደው የጎጃም ልዩ ተጋድሎ ፋኖ ሞርተር፣ ዲሽቃ፣ ስናይፐር፣ ብሬንና ከ230 በላይ ክላሽንኮቭ መሳሪያዎችን ጨምሮ ከፍተኛ የጦር መሳሪያ ክምችት ማግኘቱን አስታውቋል። የብልጽግናው ኮሎኔሎች የተመቱበትን ውጊያ ዝርዝሩን ይዘነዋል፣ ታደምጡታላችሁ። በሌላ በኩል የአፋብን ወሎ ቤት አማራ ምኒልክ ዕዝ 35ኛና 81ኛ ክፍለ ጦሮች በተቀናጀ ተጋድሎ በብልጽግናው ሰራዊት ላይ ከባድ ሽንፈት ማድረሳቸውን ገልጸዋል። በተጋድሎ የተመዘገቡ ውጤቶችንና ዝርዝር መረጃዎችን እናቀርብላችኋለን። አርበኛ ዘመነ ምረት በሰጠው አነጋጋሪ ቃለ መጠይቅ በመጨረሻ ጥይታቸውን በአባታቸው አጼ ቴዎድሮስ መንገድ ለተጠቀሙ አርበኞች ያለውን መልእክትና ለሕዝባችን ጥቅም አንደራደርም በማለት ለቀጠናው ብአዴን ያስተላለፈውን መልእክት በሰፊው ከአርበኛው አንደበት ይደመጣል። እነዚህንና ሌሎች ዜናዎችን አካተን ቀርበናል። አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጎጃሙ ልዩ ተጋድሎ ዝርዝር መረጃ። ለተከታታይ 8 ቀናት በተካሄደው የጎጃም ጠቅላይ ግዛት ደጋ ዳሞት አውራጃው ተጋድሎ ፋኖ ከፍተኛ የጦር መሳሪያ ክምችት ያሳካበት መሆኑን አስታወቀ። በውጊያው ሞርተር፣ ዲሽቃ፣ ስናይፐር እና ብሬንን ጨምሮ ከ230 በላይ ክላሽንኮቭ መሳሪያ ፋኖ ገቢ አድርጓል። የዕለቱን ልዩ ተጋድሎ ሁለቱ የፋኖ መሪዎች አርበኛ ዝናቡ ልንገረውና መቶ አለቃ በበሰው መሆን የመሩት መሆኑን የገለጸው አጼ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ደጋ ዳሞት ሻለቃ ከ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ጋር በማቀናጀት የተካሄደ መሆኑን አስታውቋል። ህዝብ ግንኙነት መምሪያው አክሎም የብልጽግናው ሰራዊት ከገነት አቦ ተነስቶ ገጠራማውን ክፍል አቋርጦ ከሰኔ 11 ቀን ጀምሮ ለተከታታይ ቀናት ወደ ደጋ ዳሞት ፈረስ ቤት ለመግባት ሙከራ ቢያደርግም ጠላት ባልጠበቀው ሁኔታ እየተመታ ሲመለስ ቆይቷል ብሏል። በሌላ በኩል ደግሞ ከብር አዳማና ከቋሪት በመነሳት 2 ዙ 23 በመያዝ ሐሙስ ገበያ መስመር ከተለያዩ ክፍለ ጦሮች የተውጣጣ በከባድ መሳሪያ የታገዘ ሰራዊት ይዞ ወደ ደጋ ዳሞት ፈረስ ቤት ለመግባት መጠነ ሰፊ ወረራ ያደረገ ቢሆንም የ99ኛ ክፍለ ጦር ሰራዊት ለተከታታይ ቀናት ባደረገው ልዩ ትንቅንቅ የጠላትን እቅድ መመከት መቻሉን ገልጿል። ሁለት የብልጽግና ኮሎኔሎች በተመቱበት የዛሬው ውጊያ ፋኖ ከብልጽግናው ሰራዊት ላይ አንድ ባለ 82 ኤምኤም ሞርተር፣ 1 ዲሽቃ፣ 8 ብሬን፣ 5 ስናይፐር እና 230 ክላሽንኮቮችን ጨምሮ ሌሎች ወታደራዊ ቁሳቁሶችን ገቢ አድርጓል። በውጊያውም 2 ኮሎኔሎችንና 2 የሻለቃ ባለማረጎችን ጨምሮ ከ150 በላይ የብልጽግናው ሰራዊት እርምጃ ተወስዶባቸዋል። ምኒልክ ዕዝ ስኬታማ ውጊያ ማድረጉን ገለጸ። የአፋብን ወሎ ቤት አማራ ምኒልክ ዕዝ 35ኛ ክፍለ ጦር እና 81ኛ ክፍለ ጦር በተቀናጀ ተጋድሎ በብልጽግናው ሰራዊት ላይ ከባድ ሽንፈት ማድረሳቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር ከ3 ቀናት በላይ ባካሄደው ተከታታይ አውደ ውጊያ ያገዛዙ 205ኛ ኮርን ጨምሮ ከበርካታ ኮሮች የተውጣጡ ኃይሎችን በ8 አቅጣጫዎች በመግጠም ከባድ ሽንፈት እንዳደረሰ ባቸው ለጣና ቴሌቪዥን ብላከው መረጃው ገልጿል። ሰኔ 16 እስከ 18 2018 ዓ.ም በወራባቦ፣ ጃራ፣ ሀብሩ፣ ውጫሌ፣ ጭፍራ፣ ጊራና፣ መርሳና አካባቢዎች በተካሄደው ውጊያ 35ኛ ክፍለ ጦር ያገዛዙን ኃይል ወደ ተዘጋጀ ቀጠና በማስገባት እርምጃ በመውሰድ ድል መቀዳጀቱን ገልጿል። በውጊያውም ሻለቃ መሪዎች፣ ዘመቻ አመራሮችና መቶ አለቆችን ጨምሮ የጠላት አመራሮች እርምጃ እንደተወሰደባቸው የገለጸው እዙ በተመሳሳይ ሰኔ 19 ቀን 2018 ዓ.ም የምኒልክ ዕዝ 303ኛ አሳምነው ኮር 81ኛ ክፍለ ጦር ከመቄት ወረዳ ፍላቄቱ ወደ ደብረ ዘቢጥ ሲንቀሳቀስ በነበረው የብልጽግናው ሰራዊት ላይ ቅጽበታዊ ጥቃት በመፈጸም የሚልሻ ሻምበል መሪ ጌታ ገበየውን ጨምሮ 11 የብልጽግና ኃይሎች እርምጃ እንደተወሰደባቸውና ከ15 በላይ መቁሰላቸውን ገልጿል። በዚህም የብልጽግናው ሰራዊት ደብረ ዘቢጥ ሳይደርስ ወደ ፍላቄት መመለሱን አስታውቋል። በ35ኛ ክፍለ ጦር የተካሄደው ተጋድሎ የጠላት ሰራዊት በተለያዩ ግንባሮች ለከፍተኛ ጉዳት መዳረጉን ሲገልጽ 8 ክላሽንኮቭ፣ 135 የክላሽ
ጥይት፣ 35 የመትረጊስ ጥይት፣ 50 የዲሽቃ ጥይት፣ 10 የውሃ ኮዳዎችና ሌሎች ወታደራዊ ቁሳቁሶች መያዛቸውን አስታውቋል። በተጨማሪም 25 ወታደሮች 3 የወታደራዊ አመራሮች እርምጃ ሲወሰድባቸው 15 መቁሰላቸውንና አንድ ቁስለኛ መያዙን ገልጾ በሌላ በኩል በውጊያው ወቅት የብልጽግናው ኃይል በከባድ መሳሪያ በመደብደብ በገፍራ በመነኞና በወረባቦ አካባቢ በሚገኙ ንጹሃን ላይ ጉዳት ማድረሱንና በሩጋ መነዮ በተባለ አካባቢ በንግድ ተቋማት ላይ ዝርፊያ መፈጸሙን የአካባቢው ነዋሪዎች ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ ብለናል። እነሆ እንግዲህ ከሰሞኑ በተለይ በደንቢ አካባቢ የተካሄደውን ከባድ ውጊያና አጠቃላይ የተከፈለው መስዋዕትነት አስመልክቶ በቀጠናው ላይ ከፍተኛ የፋኖ አመራር የሆነውን የአርበኛ ዘመነ ምረትን በቀጥታ በስልክ መስመራችን አስገብተን ቆይታ እናደርጋለን። ስለ ሁኔታው አጠቃላይ ዝርዝር ማብራሪያ ይሰጠናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። አርበኛ እንደምን ሰነበታችሁ? አርበኛ ዘመነ ምረት እንደምን አለ? አጠቃላይ እንደው የሆነውን ነገር በደንቢያ ቀጠና በማክሰኞት ዙሪያ አጠቃላይ በጎንደር ዙሪያ የተፈጸመውን ነገር ዝርዝር ሂደቱን ብትነግረን። አመሰግናለሁ። እንደምን ሰነበታችሁ? እንግዲህ ዘመነ ምረት እባላለሁ። ጉዳዩ አጠቃላይ በዚህ በደንቢያ ቀጠና አካባቢ ነው። እቅዱ ታውን ቀደም 3 ጊዜ 4 ጊዜ ኦፕሬሽን የተደረገበት ታስቦበት ታቅዶበት ነው። ሁለዚህም ከዚህ አካባቢ ከተሳስ በኋላ እንኳን ከ32 በላይ ኦፕሬሽን ተሰርቷል በዚህ በደንቢያ ቀጠና እና ይሄ ኦፕሬሽኑ ለኛ አዲስ አልነበረም። ግን ያሁኑ ግን የተለየና የሚያደርገው ታውን ቀደም መጋቢት 27 ቀን እንደዚህ ኦፕሬሽን ተሰርቶ ከፍተኛ ድል ያመጣንበት እንደዚህ ተቀናጅቶ ያከሸፍንበት ነበር። 5 ልጆች መስዋዕትነት ከፍለውብን ነበር። አሁንም በድጋሚ ያሁኑ ግን በጣም አቅዶ ገምግሞ የመጣበት ሁኔታ ነው የነበረው። ተጋርሎ የነበረው ሁኔታ እንግዲህ የመጣበት አቅጣጫ በመፍራዛ ደንቢያን አካባቢ ቀጠና የሚያውቀው ከጥቁር አስፓልቱ በታች ከአንዱ ከአዘዙ አድርጎ ዶርስክ የሚባለው ነው። አንዱ በቆላድባ ሮቢትን አድርጎ የመጣ ነው። አንዱ በማክሰኝት አድርጎ ይህን አጠቃላይ ደንቢያን የመካልል ነው። አንዱ ደግሞ በጠዳ አድርጎ ዘንጋጅን አድርጎ የመጣ ነው። በሁሉም አቅጣጫ ደንቢያ ሜዳ ስለሆነ እሱን ሰርክል አድርጎ ለመምታት የተዘጋጀበት ነገር ነው። ዋናው ዓላማቸው አመጣጣቸው ኦፕሬሽናቸው ፌል ሆኗል። መስዋዕትነት ተከፈለ እንጂ የኦፕሬሽኑ ዓላማ ዋናው ታርጌትና ሐሳብ አርበኛ ደረጀና መሰሎቹ ጀግኖቹ በተለይ አርበኛ ደረጀን ሁሌዚህ በተንቀሳቀሰ ሁሌ ኦፕሬሽኖች ይሰራሉ። ያሁኑ ግን በጣም ከፍተኛ ወደ 3 ክፍለ ጦር የሚሆኑ በተለይ ማውቃቸው 73ኛ እና 71ኛ ክፍለ ጦሮች ናቸው። በቆላድባ ሳይድ የመጣው 71ኛ ነው። በዚህኛው የመጣው ደግሞ 73ኛ ክፍለ ጦር ነው። ከፍተኛ ቁጥር ያለው ምንሻም አድማ በታኝም የተቀላቀለበት ኦፕሬሽን የተሰራው ታርጌቱ የነበረው አርበኛ ደረጀን መያዝ ነው እና አመራሮችንን መግደል ነው ታርጌት የተደረገው ኦፕሬሽን። እንግዲህ የውስጥ መረጃ ይኖራቸው ይችላል። አንዳንድ ደካማ ሰዎች መረጃ የሰጧቸው ይኖራሉ። ያን መሰረት አድርገው የተሰራ ኦፕሬሽን ነው። ያው ኦፕሬሽን ኦልሬዲ ፌል አድርጓል። ዋናው አርበኛ ደረጀን እና መሰሎቹ ለመምታት ነበር። በዚህ ተጋርሎ እንግዲህ ከፍተኛ መስዋዕትነት ተከፍሏል። ከፍተኛ በጠላት ደግሞ ከፍተኛ ኪሳራ ደርሷል። የነሱ ካሁን ከለመድነው በላይ ካሁን ቀደም ከነበረው ሁኔታ የተፈጠረ ስለሆነ ነው እንጂ ከፍተኛ ተጋርሎ የተሰራውና የነበረው ሁኔታ ይሄ ነው። እኔ አጋጣሚ የነበርኩት ከአርበኛ ደረጀ ከአርበኛ ሳሚና ከአጼዎች ክፍለ ጦር አመራርና ከአማራ አቸነፍ ጋር ነው። ሁሌም ተለያይተን አናውቅም። 3 ዓመት አማራና እኔም ይምሳም ልጆች ባያቸው ናቸው። አብረን ነው የምናድረው፣ አብረን ነው የምንንቀሳቀሰውና ተለያይተን አናውቅምና አብረን የነበርነው በወቅቱ አርበኛ ደረጀንን እንግዲህ እና አብሮት የነበሩትን ጓዶቹን ዜሮ ቤት አካባቢ እነሱን ለመያዝ አፈና ሲያደርጉ በአራቱም አቅጣጫ ወደ ደረጀን ታርጌት ተደርጎ የተሄደውና ወደ እኔ ወዳለበት ታርጌት ተደርጎ የተመጣ ዘን እኛ ኃይላችን ሰብስበን ወደ አርበኛ ደረጀ ነው የሄድነው። አርበኛ ደረጀን እንግዲህ ከከለላ ለማውጣት እንግዲህ አርበኛ ደረጀን ማጣት ማለት ኦልሬዲ ትልቅ የአማራን ታላቅ መሪ ማጣት ማለት ነው ለኛ። አርበኛ ደረጀ
ለአባሉም ለህዝቡም ትልቅ ቀንዳችን ነው፣ መሪያችን ነው። ቴዎድሮስ ምንለው አባታችን ነው። እሱ ለኛ ከእግዚአብሔር በታች ዝቅ ብለን የምናከብረው መሪያችን ነው። በጣም የምናከብረው መሪያችን ነው። ያንን ሰው ከሚነካ ሁሉም ሰው ያልቃል እንጂ አርበኛ ደረጀን አይነካም ከሚል አኳያ ሁሉም አባላት እንስሳት ረመጥ እንትን ያለበት ነው። በነበረው ሁኔታ ግን አብዛኛውን ጊዜ በተለይ 73ኛ ክፍለ ጦር ከፍተኛ ጉዳት ደርሶባት ከ3 በላይ ሬጅመንት ተመክቶባት ዲሽቃ ተማርኮባት እና ማረ እነ ሳሚ እነ ቻሌ እነ ምስጌ እነ ስጦት ያሉበት ይህኛው ክንፍ ማርኮ ከፍተኛ ጉዳት ካደረሰበት በኋላ እንግዲህ ይህኛው መጀመሪያ የመጣው ክንፍ ጠዋት የመጣው 12 ሰዓት ለሊት ሲጓዝ የመጣው ክንፍ እንደው ዋሾ ባልል ከ75% በላይ ጉዳት ደርሶበታል። የቀሩት አሸናፊ ብርቅ የሚባል የኮሎኔል እና የሬጅመንቱ መሪ የሻምበል ገበይ የሚባሉ ናቸው። አብዛኛው መሪ የትም መሪ በለው የሻምበል መሪ በለው የሻለቃ መሪ ተበልቷል፣ ተመቷል። ይህን ካደረጉ በኋላ ከፍተኛ ኃይል በቆላ ድባም እንደገና ሌላ ክፍለ ጦር ነው ተጨማሪ የመጣው። በእንፍራዝ አቅጣጫ ባርቤቱ አድርጎ ተጨማሪ ኃይል እንዲሁም ከ6 ሰዓት በኋላ ነው እንግዲህ ተጨማሪ ኃይል ሲመጣ እነዚህኛውን አጥቅተው ማርከው ሲመጡ በዚህኛው የመጣው ኃይል መሀል ላይ ያስገባቸው ጥይት አለቀባቸው። አብዛኞቹ በተለይ እንደና አማራጭነት ያሉት እና አማራጭነት እነ ቻሌ ማርዬ ወደ 8 አመራሮች ባለ መረጃ ታንትራ ባጥናውት ህዝቡን በመሰከረልኝ ጥይት ሲያልቅባቸው ጀግኖች መስዋዕትነት ከፍለው ራሳቸውን ነው ያጠፉት። እንደ ቴዎድሮስ የቴዎድሮስ ልጅ እጅ አይሰጥም ብለው ራሳቸውን ያጠፉትና ከፍተኛ ተጋድሎ ለአርበኛ ደረጀና ለጎንደር አንድነት ሲባል የተከፈለ መስዋዕትነት ነው። መስዋዕትነቱ እንደ አማራ ከባድ ነው። እንዲያም ካለ እንደ ጎንደር እንዲያም ካለ ደግሞ በተለይ እንደ ጎንደር ዙሪያ እንደ ግለሰብ ቢሆን እንደዚህ በጣም እንዳጤዎቹ እንደ ክፍለ ጦርም እንዳጤዎቹ ክፍለ ጦር እንደ ጎንደር በጋሻው እንደ ቀጠናም እንደ አካባቢ ደግሞ እንደ ደንቢያ ቀጠና አካባቢ እንዲሁም ጠዳ አካባቢ ከፍተኛ ጉዳት ደርሷል። ግን እነዚህ ልጆች የወጡት ለመስዋዕትነት ነው። ያለ መስዋዕትነት ነፃነት አይገኝም። መስዋዕትነቱ ለዚህ ይከፈላል። ያው ነው። ግን መሪዎቻችን ጓዶቻችን በጣም ብዙ ጊዜ የታገሉ ጀግኖችን በማጣታችን የነሱ ልዩ ያደረገው እንጂ መስዋዕትነቱ አዲስ አይደለም። ግን የጠላትንን እቅድ ግን አክሽፈነዋል። መሪዎቻችን ሳይነቁ እናንተ መሪዎች ውጡ እኛ መስዋዕት እንክፈል ብለው ነው እኛን አወጣው እነሱ መስዋዕትነት የከፈሉ እነዚህ ልጆች ማርከው አንድ ፋኖ ቢያንስ እኔ ፋክት ነው የምናገር አንድ ፋኖ ቢያንስ አነሰ ይባል 5 ገድሏል። 5 ይሄ የማክሰኝት ህዝብ ከመስጊዱ አካባቢ የተቀበረውን መከላከያ በዶዘር ቆፍሮ ምስክር ነው። ራሱ መከላከያ ኮሎኔሉ አልቆሷል። አብዛኞቹ መከላከያዎች የመጡት እኮ የሁለቱም አስከሬን ወርቆ ሲያዩት እንዲህ በእንትን አለቀነ እንትን ለአብይ ብሎ አንዱ ተናገር ብላ የነገረችኝና ከፍተኛ ገድል የተሰራበት መስዋዕትነት ከፍሉት ጀግንነታቸውን የአፄ ቴዎድሮስ ልጆች መሆናቸውን ያስመሰከሩበት ተጋድሎ የነበረው ጉዳቱ። በዚህ አጋጣሚ ግን ህዝቡም በጣም ተባብሮናል። ይህን ለማለት ነው የምፈልገው። አርበኛ እንደው አጠቃላይ በተለይ እንግዲህ እነሱ የመጨረሻው ወደ 3ኛው ዙር የነበረው ጦርነት ላይ መውጣት የማይችሉበት እድል እንዳለ ሲያውቁት በቀጥታ ቅድም አንተም እንደጠቀስከው ከኋላ ላሉት ለአመራሮቹ በቀጥታ ነበር የደወሉትና ደውለው የተናገሩት ንግግርም እጅግ በብዙሃኑ ዘንድ መነጋገሪያ የሆነ ጉዳይ ነበረ። በተለይ ደግሞ የአማራን ትግል ለሚደግፈው ሁሉ አጠቃላይ የስነልቦናቸው ከፍታ በጣም ይታይ ነበርና እኛ መውጣት የምንችልበት ሁኔታ የለም፣ ካለም እንግዲህ ከበባውን ሰብረን ለመውጣት እንሞክራለን። ከኋላ ያላችሁት መሪዎቻችን ግን እናንተ ትግሉን አድኑ ነበር ያሉት ነው የሰማነው። ይሄንን ነበርና አጠቃላይ ሂደቱ ምን ይመስላል? እንግዲህ ምን መሰለህ የነበረው ሁኔታ ድምጼ ትንሽ ተዋል ሰሞኑን የነበረው ሁኔታ ምን መሰለህ አርበኛ ደረጀና የተወሰኑ አመራሮችና እኛ ታርጌት ሆነን ሰርክሉ የሆነን ሰዎች ነን። ዘን የነበረው አማራጭ መስዋዕትነት ተከፍሎ አርበኛ ደረጀን መውጣት ነው እና ጓዶቹ መውጣት እኛም መውጣት ነው የነሱ አላማ። ጠላትን መተውታል። ጠላት ከመጡት በኋላ ያኛው ጠላት እንግዲህ መረጃ አለው።
ቀጥታ የሚከታተል የአርበኛ ደረጀን ኮቴ ነው። የአርበኞችን የእኛን እንቅስቃሴ ነው የሚከታተል። እነዚህ ይህን እንቅስቃሴ ሲከታተል እነዚህ ልጆች እየተከተሉ አርበኛ ደረጀ ከከበባ መውጣት ነው፣ ከመስዋዕትነት ማዳን። እንግዲህ እሱ ከሚሞት እኛ እንሙት ነው ያሉ እነሱ፣ መስዋዕት እንክፈል ነው። ስለዚህ በነበረው ሁኔታ በዚህኛውም ሰርክል የሆኑበት ምክንያት ቦታው ሸጥ ነበር። አጋጣሚ ደንቢያ እንደምታውቀው ሜዳ ነው። እሱንን አስወጥተው ጠላትን መልፋት ጀመሩ። እነዚህ ሰዎች ጠላትን ሲመቱት ከበባ ውስጥ በዚህኛውም በአራቱ አቅጣጫ የመጣው ቅርጽ ውስጥ አስገባቸው። ግማሹ ቆርጦ ሰብሮ ይወጣል፣ ግማሹ ደግሞ የጥይት እንግዲህ ከፍተኛ ውጊያ የተካሄደው በፋኖ ጦርነት ይህን ያህል ረጅም ጦርነት ከጠዋቱ 12 ሰዓት ጀምሮ እስከ 7 ሰዓት ተኩል የቀጠለ ጦርነት ነው ጦርነቱ ማለት ነው። በዚህ ሰዓት ይህ ጦርነት አብዛኛውን ጊዜ እንግዲህ የፋኖ አንዱ ደካማ ጎን ሊኖርበት ይችላል። ሎዶች አጥረዋቸዋል። በዚህ የተነሳ የጠላትን እየማረኩ የተዋጉት በዚህ የተነሳ ሎዱ አጠራቸው። ወደ ጣና ሳይድ ነበር ጀርባቸው አጋጣሚ ጣና ነበርና ወደ ጣና እየሰበሩ ሲሄዱ የቀሩትን ልጆች በዚያ ሰርክል ውስጥ አስገባቸው። እንግዲህ እና ማረም ሳሚ እንኳን መጀመሪያ ላይ ነው መስዋዕትነት የከፈለው። 12 ድሽቃውን ሲማርክ ነው መጀመሪያ ነው። እሱ ጠዋት ነው እንትን ያለው 12 እንግዲህ በአይን እያየ ነው 12 እንግዲህ ልጆችን አብረው የነበሩ ልጆች ጋር ነው አብረን የነበር ነው የምነግርህ። 12 መጥቶ ያ ድሽቃው ሲዶ ሲጨብጥ ነው የቆሰለ መከላከያ ሰራዊት ነው የመጣው ሳሚንን እና ማረግ ግን ያን ኃይሉን ጠርንፈው ጠላትን ኃይሉን እያስተባበሩ በነበረበት ሰዓት ነው እንግዲህ ቆሰለ። ከቆሰለም በኋላ እናንተ ሄዱ እኔ አልሸሽም ሽፋን እየሰጧችሁ እንትን ብሎ መጨረሻ ላይ ግን በራሱ ጥይት ራሱን አጥፍቷል። መጀመሪያ ግን ቆስሏል። ከቆሰለ በኋላ መሄድ እንደማይችል ሲያውቅ ቻሌ የሚባል የጎንደር በጋሻው የቃኘው ብርጌድ መሪና እሱ ቆስለዋል። መጀመሪያ ሲቆስሉ ሁለቶቹም በኋላ ቀሩ። ሁለቶቹ እየተዋጉ ሌላውን ሽፋን እየሰጡ አስወጡ። ከዛ መጨረሻ ላይ ግን ራሳቸውን ጠሞቱ ማለት ነው። እና የነበረው ሁኔታ ከፍተኛ ቁጥር ባለው መከላከያ ሰራዊት ከፍተኛ ቁጥር ያለው መከላከያ ሰራዊት በማሰማራት እንዲሁም ደግሞ በወቅቱ በነበረው ውጊያ የጦርነቱ በመራዘሙ የጥይት አቅርቦት በመጥፋቱ እየተፈጠረ ጋፕ ነው እንግዲህ ጠላት የጠቀሙ ማለት ነው። እና መሪዎችን ደግሞ የማውጣት ስለሆነ ድረስ ግማሹ ኃይል ደግሞ ግማሹን አርበኛውን ሰለሞንን ግማሹን ደግሞ አርበኛ ደረጀን ሌሎችን አመራሮች ሽፋን እየሰጠ ማስወጣት ስላለበት በዚያ ክፍል ጋፕ ውስጥ ላይ ከመልሶ ከመቀናጀት አኳያ እሱም የተፈጠረ ነው። ሌላም ደግሞ በአካባቢው ያሉ አንዳንድ የፋኖ አመራሮች በአደረጃጀቱ ምክንያት ድጋፍ አለማድረጋቸው የተፈጠረ ችግር ነው። ለምሳሌ በቆላድባ ሲመጣ በቆላድባ አካባቢ ያሉ ሰዎች የነበሩ ክፍለጦሮች ሽፋን ሰጥተው ቢሆን ጠላት እንደ ልቡ አይዝራናም ነበር። ስለዚህ እነሱን እያለፈ እየመጣ ወደዚህ ጥቃት ሲያደርስ ያ የተፈጠረ ጋፕም አንዱ ለመስዋዕትነት መንስኤ ነው የነበረው። በአካባቢው የነበሩት እንትኖች አንዳንድ ፋኖ አመራሮች ሁሉ አባል አይደለም አመራሮቹ ከግለሰባዊ ባህሪ ግጭት በመፍጠሩ በሽምግልና በመፈተው በእንደዚህ የተነሳ ለመቀናጀት የተፈጠረ ችግር ነው። እነዚህ ናቸው እንግዲህ መስዋዕትነት ሊያስከፍሉ የቻሉት። አርበኛ እንደው በመጨረሻ አጠቃላይ የሰራዊቱ ስነ ልቦና እንግዲህ በመግለጫችሁም በሀዘን መግለጫችሁም እንዳላችሁት ይሄ የበለጠ የሚያነሳሳን እንጂ እንድንቆዝም እንድንሰበር የሚያደርገን አይደለም፣ የእነሱን አደራም እስከ መጨረሻው እንወጣለን የሚል መግለጫ አውጣታችኋልና የሰራዊቱ ስነ ልቦና እንዴት ይገለጻል? አሁን ያለው ምንም የተፈጠረ የለም። የአርበኝነት የበለጠ ስት ነው እንጂ ያለበት አሁን አንደኛ ጠላት ደምስሻዋል ለሚለው ራሱን የተደመሰሰ የአጼዎቹ ክፍለ ጦር አልተደመሰሰም። ከእኔ ጋር አሁን በቂና በቂ ኃይል አለ አብሮኝ ያለው አሁን በተጨባጭ በቂና በቂ ኃይል ነው ያለ። ይህ የህዝቡ ምስክር ነው። በቂ ኃይል አለን። አጼዎቹ ክፍለ ጦርም በየምድርም የትኛውም ክፍለ ጦር ቢሆን በቁመናው ልክ ነው ያለ። መስዋዕትነት ያለ ነው። ዛሬ አዲስ የተጀመረ ነው ማለት ብዙ ሰው ተሰጠናል እኮ መስዋዕትነት ያለ ነው። ግን ይሄ አጋጣሚ የተወሰነ ቁጥር በዛ ያለ ችግር ተፈጠረበት ነው እንጂ የኛም የሚዲያው መዛባት ነው እንጂ አሁን በእኛ ግምገማ ታርጌቱን የጠላትን ታርጌት አክሽፈናል።
ጀግኖችን እንደነ አማራ አሸነፍ እንደነ ሳሚ እንደነ ቻሌ እንደነ አምሳሉ ብዙ ጀግኖችን እንደነ ሸመላሽን ብዙ ጀግኖችን እነ ምስጋናውን በቀጠናው ያሉ ብዙ ጊዜ በነስጦትን እንደነዚህ ያሉ ጀግኖችን በማጣታችን ካልሆነ በስተቀር አሁንም ጀግኖች አሉ። አሁንም በቅርቡ በቁመናችን ልክ እንዳለን በቅርቡ እናሳያለን። አሁን ይሄን ማለት አንችልም። አጭሩን በየምድር ይሁን በአካባቢው ያለው የቀጠና ፋኖ ነገ ታሪክ ይሰራል። ይህ በዚህ አጋጣሚ ግን የቆላ ድባ ህዝብ፣ የጎንደር ህዝብ እንዲሁም ደግሞ የማክሰኝት ህዝብ ሀዘናችን በመካፈሉ ህዝቡ እኛ ጋር መሆኑን ያሳይ። ሻይ ቤቶች፣ መጠጥ ቤቶች ተዘግተው ነው የሰነበቱ ቤተሰቡ። በሚዲያም ሁሉም የውጭም የውስጥም ሰው የተባበሩና አንዳንድ ደካሞች አንዳንድ የብልጽግና ትርፍራፊ ለቃሚዎች ፋኖ የደከመና የወደቀ መስሏቸው ሲጨፍሩ አይቻለሁ። ይህ መስዋዕትነት ለነጻነት ስንወጣ ነው የሞትነኛ። ምንም እናቶች አሁን እዚህ እየዞርኩ ያየው ነው። እናቶች እንኳን በምን መንገድ ልጆቻቸው ስለሆኑለት ነው እንጂ ልጆቻቸው በኩራት ምንም ሲያደርጋር ልጅ ግንባሩን ነው የተመታ ራሱን ነው ጠላቱን አምስቱን ጥሎ ነው የሞተ ነው እንጂ የሚሉት ምንም መሸማቀቅ የለም። የአካባቢው ማህበረሰብ አልተሸማቀቀም። ያው ሲሞት ልናዝን እንችላለሁ፣ እኔም ላዝን እንችላለሁ፣ አዝኛለሁ። ብዙ ቤተሰቦች አጥቻለሁ፣ ብዙ ጓዶች አጥቻለሁ። ውስጤ ሊያዝን ይችላል። ግን የትናንት ወኔያችን ሁላችንም አለ። ያለ ነጻነት እኮ ያለ ነጻነት እኮ ያለ መስዋዕትነት እኮ ነጻነት አይገኝም። የትኛው አገር ነው ያለ መስዋዕትነት ነጻነት ይወጣ? በልመና የሚመጣ ነጻነት የለም። መስዋዕትነት በመክፈል ነው። ስንወጣ ብንሞት እንጂ እኛ ልንገል ብቻ ነው የወጣ ነው። ስለዚህ ታሪክ ሰርተዋል። 73ኛ ክፍለ ጦርን ባዶዋን ራቁቷን አስቀርተዋል። የኛ በተወሰነ ደረጃ ጀግኖችን አጠናል። ይህ መስዋዕትነት ደግሞ ለጎንደር አንድነት፣ ለጎንደር ክብር፣ ለጎንደር መሪዎች ተብሎ ራሳቸውን ያጠፉበት መስዋዕትነት የተከፈለበት ይህ ደም በከንቱ የሚቀር ደም አይደለም። ይህ ደም የነጻነት ደም የፈሰሰበት ንጹህ ደም የፈሰሰበት ደም ነው። ለአማራ ሕዝብ ተብሎ የፈሰሰ ደም ነው። ይህ ሁሉም ሕዝብ ሊተባበርን ይገባል። በእነዚህ ሰዎች ነገ የአንድነት ዘመቻ እናውጃለን፣ አዋጅ እናወጣለን። ሁሉም ሊተባበር ይገባል። ሁሉም ሕዝብ ሊረባረብ ይገባል። ስለዚህ ወጣቱም በአካባቢው ያለው ወጣት ስሜቱ የበለጠ ነው የጨመረ የመጣው የበለጠ የነሱ መስዋዕትነት ህዝቡን አነሳሰው፣ ወጣቱን አነሳሰው፣ አባላቱን አነሳሰው እንጂ ያለው ስሜት የተለየ የቁጭት ስሜት አለ። ምክንያቱም የተቀናጀ የባንዳና የጠላት የኦሮሞ አካልና እዚህ ያሉ ፍርፋሪ ልቃሞች የተጠራቀመ ባንዳ ስለሆነ ድረስ ባንዳ ላይ የማዳግም እርምጃ እንወስዳለን። እኛ እስካሁን ድረስ በለዘብተኝነት ያየው ነገር አለ። በለዘብተኝነት ማለት ነው ያየንበት መንገድ ለዘብተኛ ነበር። ምክንያቱም ይማራሉ ብለን ነበር። እኒህም ባንዳዎች ግን ቅድሚያ መጀመሪያ የምናጠራ በአካባቢ ያሉ ባንዳዎች እናውቃቸዋለን፣ አውቀን ታግሰን እያሳማርነ እንተዋቸዋለን ብለን ነው። መጀመሪያ የምናጠራ የውስጡን ባንዳ እናጠራለን። ቀጥለን ደግሞ ትልቁን ደግሞ እንገረስሰዋለን። ፋኖ ጥሩ ደረጃ ነው ያለን፣ እኛ ያለን በቁመና ጥሩ ነው። ሳይኮሎጂካሊም ብትለው ፖለቲካሊም ብትለው በስነር በሁሉም ነገር ዝግጁ ነን። ለማንኛውም ዘመቻ ነገር ዝግጁ የሆነ ኃይል ነው ያለን። በእኛ በኩል ላይ ከትናንት ነው የባሰ ቁጭት ውስጥ ያለነ የአሸናፊነት መንፈስ እንጂ የተሸናፊነት መንፈስ የለብንም። ምክንያቱም ጠላት የደረሰበትን ጉዳት ያውቃል። 5 መኪና ጭኖ ነው የሄደ እንዴ አሸናፊ ብርቄ ዱጃ አብርሃም ላይ ከጅባራ ሩጦ እኮ የት ነው የገባው? ዱጄ እኮ ነው የገባው። 2 ቀበሌ ሩጦ መጥቶ ነው እኮ ካዘዙ መጥቶ ያተረፈው። ገበየ እንዴት ብሎ እንደሮጠ ራሱ ያውቀዋል፣ ይሰማኛል። እንተዋውቃለን። የነበረውን ጉጃ ተዋርገው ነው የተሸከሸከ አመዱን ነው የበላ። ስለዚህ ፋኖ ባለበት ቁመና ነው ያለ። አሁንም እናሸንፋለን። እኛ እንደ ትናንት ነው ከትናንት ነው የባሰ ቁጭት ውስጥ እንጃለን። በምን መንገድ የወንድሞቻችን ላይ እናሳካለን። እንዲሁ አርበኛ በመጨረሻ ከዚህ በፊት እንግዲህ በተለይ የዚህ የባዲኑ ክንፍም የተለያዩ ኃይሎች በመቀናጀት በአርበኞቹ ላይ አጠቃላይ የሚደረግ የስም ማጥፋት ዘመቻ፣ የስብና ገደለት ዘመቻ ይደረግ ነበርና ይሄ ነገር እነሱም ጭምር እንዲያው ከማለፋቸውም በፊት በጣም እንትን ይላቸው እንደነበር እናስታውሳለንና ለነዚህ አካላቶችስ መልሰው ደግሞ አልቃሽ ሆነው አዛኝ ሆነው ይመጣሉ ምናምንና እንደው ትንሽ ነገር የምታስተላልፈው መልእክት ካለ?
በዛው ወይ እኔ አማራ እንደምታውቀው አርበኛም ነው የሚዲያም ሰው ነበር ተዋል። እንዲያው እነዚህ አስመሳዮች አንዳንዶች ደግሞ አማራን ምን ሲሉት እንደነበር ጦርነት ውጊያ ላይ እኛም እንዋጋለን እያሉ አስመሳዮች አሁን ሚዲያ ላይ ደግሞ እንደ ለጎንደር ህዝብ አዛኝ ሆነው መጥተዋል። እንዴ ነው ጎንደር ነፃ የሚወጣው? መስዋዕትነት አልባ ነው እንደሚወጣው? ጎንደር ለምን ይሞታል? ጎንደር አማራ አይደለም እንዴ? አሁን እኮ ባለው ተጨባጭ ሁኔታ ሰው በቀበሌው መኖር እንኳን አዲስ አበባ ይቅር ሰው በቀበሌው መኖር አልችልም ብሏል እኮ ቤቱ መኖር አልችልም ብሏል እኮ እየተጨፈጨፈ እየተገደለ ነው ያለ። እንኳን ሰው ከውጡ ተፈናቅሎ ነው ያለው እኮ እየተገደለ ነው ያለ በሰማይም በምድርም። አሁን እዚህ አማራ ላይ ሲዘምቱ የነበሩ የአማራ አንድነት ይምጣ ብሎ በመናገሩ የእነሱን አጀንዳ ባለመቀበሉ ምን አይነት ዘመቻ ሲያደርጉ ደግሞ ህዝቡ ያውቃል። አሁንም ደግሞ ሚዲያ ላይ ሲጽፉ አያቸዋለሁ። ይውጋ ብሎ ይማር ትናንትና እርምጃ እናስወስድበታለን እያሉ ሲጽፉ የነበሩ ሰዎች አሁን ደግሞ አዛኝ ሆነው መጡ። እኒህ ከባንዳ በላይ ባንዳ ናቸው። እኔ በዚህ አጋጣሚ እንዲሁ እውነት እንናገር ከተባለ እንዲሁ በስሜትም አይደለም ወልቃይት ምናምን እንደዚህ ለወልቃይት ማን ነው የሞተ? ከዘመነ በላይ ተገረፈለት አለ እንዴ? ትናንትና ከህወሓት ጋር ከወያኔ ጋር ሆነው ወልቃይት የትግራይ ነው ሲሉ የነበሩ ሰዎች አሁን ደግሞ ተገልብጠው እናገኘው ሻገር እኮ ሚዲያ መድረክ ላይ እንገናኛለን። እነ መላኩ አለበል እኮ እኔ ጋር መድረክ ላይ እንገናኝ ነበር። ወልቃይት የአማራ ነው ብዬ ስናገር አይደለም የትግራይ ነው ብሎ ሲከራከሩኝ የነበሩ ሰዎች የነሱ ደጋፊዎች እና የነሱ ፍርፋሪ ለቃሚዎች እኮ ናቸው። አሁን በእኛ ላይ ዘመቻ ከፍተው ወልቃይት የሆነው ወልቃይትን አያውቁትም። የታውቀውት ጎንደርን አያውቁትም። የታውቀውት ለጎንደር መሸቁመው ለጎንደርማ የው መስዋዕት እየከፈልን ነው። ደማችን እያፈሰስን ነው። በዚህ እድሜያችንም ልጆቻችንም ቤተሰቦቻችን እያጣን ነው ያለ። እነሱ እዚያ ላይ የሆነ ነገር ምቾት ቦታ ላይ ተቀምጠው ቅቤ አንጓቹ ሆነዋል። ለጎንደር አዛኝ ከሆነ ይምጣና እኔም ችግር ካለብኝ መጥቶ ይታገለኝ። እዚያ ውጭ ላይ ተቀምጦ እዚያ ሆነ ቦታ ላይ ተቀምጦ ሆቴል ላይ ተቀምጦ በፌስቡክ አይደለም አማራ በፌስቡክም በስናይፐርም በዲሽቃም በጥይትም በብዕሩም ነው ሲዋጋ ነበር። ይምጡ ይዋጓ ያበልጽግና ጋር ሆነው። ስለዚህ አስመሳዮች ናቸው። እንደነዚህ ያሉ አስመሳዮችን የጎንደር ህዝብ መስመር ላይ ያስይዛቸው ይገባል። ለይቶላቸው ብልጽግና የሆኑ እንደዚህ ያለው ኮዳም ወራዳ የለም። ለወልቃይት ከኛ በላይ መስዋዕትነት ከነ ፕሮፌሰር ጌታ በላይ መስዋዕትነት የከፈለ ተዘቅዝቀን የተገረፍንበት እኛ ነን። በግልጽ ነው የምናገረው። የትናንትናው ሚዲያ ታሪካችን ይታይ፣ ክሳችን እንኳን ይታይ። ከኛ በላይ አዝነውለት፣ ከኛ በላይ ደምተውለት፣ ከኛ በላይ ተፈናቅለውለት፣ ከኛ በላይ ሞተው ትናንትም ሞተንለታል፣ አሁንም እየሞትንለት ነው። ግን እነሱ አንድ ቀን እኛ የሰራነውን እንኳን አንድ ሰከንድ መስዋዕትነት ያልከፈሉ ከሚስቱ ጋር አንድ ቀን ተለይቶ ማደር ማይፈልግ አካል እኛን በሚዲያ ሲያብጠለጥለን ይውላል። እኛ ልብሳችን ከሰውነታችን ጋር ተጣብቆ መከራችን እያየን እንዲህ ያሉ አስመሳዮች የጎንደር ሰው እርምን ሊያስይዛቸው ይገባል። ሊያዳምጣቸውም አይገባም። ከኛ በላይ ጎንደር የለም። ይህ የምለው ለምንድን ነው? ለጎንደርም ሆነ ለአማራ ህዝብ 3-4 ጊዜ ሞተን አሁንም እየሞትንለት ነው ያለ ነው። እነሱ ግን አንድ ሰከንድ እዳት አልሆኑ ለጎንደር። እነሱ የጎንደር ነፃ አውጪዎች አይደሉም። አመሰግናለሁ ወንድሜ። አርበኛ እንደው በተለይ እነዚህ ሰዎች እንግዲህ በእኔ አገላለጽ የጥቅም ስብስብ ናቸው ብዬ ነው የማስበው። የሚያገናኛቸው የሆነ ጥቅም አለ። እሱን ጥቅም ደግሞ መሰረት አድርገው በሆነ አካል ተገፋን ብለው ሲያስቡ መደበቂያቸውን ጎንደር ላይ ያደርጋሉ። ከዛ ጎንደር ላይ አድርገው ጥቅማቸውን ማሳላጥ ነው የሚፈልጉት። የሚደበቁት ደግሞ በህዝባችን አጀንዳዎች ውስጥ ነው። እንግዲህ ለምሳሌ እኔን ጨምሮ በዚህ ትግል ውስጥ ይህን ሁሉ አይነት ነገሮች ተቋቁመን እንድንቀጥል ያደረገን እናንተ ትናንትም ዛሬም እየከፈላችሁትን ያለው ዋጋ ከመረዳት ነው፣ እናንተን ከማመን ነው። ቢኮዝ በተጨባጭ ብዙ ዋጋ ከፍላችሁ አሳይታችሁናል። ነገም በህዝባችሁ ጥቅም ላይ የምትደራደሩ ናችሁ ብለን አናምንም። እናንተ በዚህ መንገድ እነዚህ ሰዎች የትኛውንም የፖለቲካ ዲስኩር ቢያወሩ ልናምናቸው አንችልም። እውነታው እሱ ነው። እና ወልቃይት እንዳልከው ስለ ወልቃይት ትናንትና ወልቃይት
ከህወሓት ጋር ይሰሩ በነበረበት ሰዓት ህወሓት ዋስ ሲሉ የነበሩ አሁን ደግሞ ማሊያ ቀይረው በሌላ ኃይል ውስጥ ህወሓትን የሚረግሙ ሰዎች አሉ። እነዚህ ሰዎች አሁንም ቢሆን እንትን የላቸውም። በነገራችን ላይ የጥቅም እንጂ ህወሓት መልሶ 4 ኪሎ ቢመጣ ነገ ደግሞ እናንተን መልሰው ይከሳሉ እነዚህ ሰዎች ማለት ነው። እንትናቸው ነው የመጡበት መንገድ ስለሆነና አጠቃላይ እንደው በህዝባችን አጀንዳ ውስጥ መደበቅስ ሊበቃ አይገባም ወይ? እያንዳንዱ ጉዳይ ያስለቀሱ ምናምን የሚቀጥሉ ሰዎች አሉና እሱን በአግባቡ ብታነሳው። የሆነ ነገር ባለበት ሁኔታ ዝንብ አይጠፋም እንደምታውቀው። አሁን የሆነ ቆሻሻ ባለበት አካባቢ ዝንቦች ይፈለፈላሉ። እነዚህ ደግሞ አብዛኞቹ ከእውነት እንነጋገር ተባለ እንግዲህ በኋላ እንደራደርም ብዙ እኔ አስታሚያቸው ነበር። አብዛኞቹ እኮ ወልቃይት ላይ ኢንቨስትመንት ያላቸው ሰዎች ናቸው። እነዚህ ያ መስዋዕትነት መክፈል ነው ያለበት። ቲክቶክ ላይ ወጥቶ መጮህ አይደለም መስዋዕትነት ማለት፣ ሚዲያ ላይ ወጥቶ መጮህ አይደለም። ልጅን፣ ቤትን፣ ራስን ክዶ ነው። ፕሮፌሰሮች አሉ፣ ዶክተሮች አሉ፣ መምህሮች አሉ። ግሌም የስልጣን መስፈርትም የለውም። አሽከርነት ነው፣ ታዛዥነት ነው። እሱን ለመሆን ደግሞ እኛ አቅማችንም ከነሱ የተሻለ ነው የነበርነ። ሁሉም አሁን ባለስልጣን የሆኑን እንታወቃለን። አርበኛ እንዲያው አጠቃላይ በተለይ በህዝባችን የአጀንዳዎች የሚደበቁባቸው አጀንዳዎች አሉና እነዚህ ሰዎች ቅድም አንተ ስትናገረው እንደነበረው ትናንትና ወልቃይትን ከጠላቶቹ ሆነው አሳልፈው ለመስጠት ሲሰሩ የነበሩ ዛሬ ደግሞ ማሊያ ቀይረናል ብለው አንዱን ወገን የሚረግሙ አንዱን እንዳጋር የሚያዩ ነገር ግን የቀጠናውን ጠላቶች እንኳን በቅጡ ያለዩ ሰዎች ናቸውና አጠቃላይ እነዚህ ሰዎች እስከ መቼ ድረስ ነው በህዝባችን አጀንዳዎች ጥቅማቸውን እያሳለጡ የሚቀጥሉት የሚለውን እንደው አያይዘህ ጨምረህ ብታነሳው። አሁን እነዚህ እንደምታውቀው የደም ነጋዴዎች ናቸው፣ ጥቅመኞች ናቸው። የህዝብ አጀንዳም አያውቁትም፣ እየታወቀውት ነውና አጀንዳው ዋናው የነሱ ዓላማ ጥቅማቸውን ነው። አብዛኞቹ የከተማ ቦታ አላቸው፣ የኢንቨስትመንት ቦታ አላቸው። ጥቅማቸው እንዳይቀርባቸውና ያዟቸው አሽከሮች አለቆቻቸው እንዳያኮርፉባቸው የአሽከርነት ባህሪ ያላቸው ሰዎች የህዝብን አጀንዳ ተደብቀው ህዝብን እያወናበሩ ይገኛሉ። በዚህ አጋጣሚ ለአማራ ህዝብ ለጎንደርም ጥያቄዎች አጠቃላይ ለጎንደር አካባቢ ጥያቄዎችም ይሁን ለአማራ ህዝብ ጥያቄዎች እንዲሁም ለኢትዮጵያ ፍትህም ነጻነትም ዲሞክራሲም ከኛ በላይ መስዋዕትነት የከፈልኩ አለ ይምጣ። እዚህ ከሚለፈልፉት አንዱ ይምጣ ይከራከረህ እኔ ጋር ይቅርብና መስዋዕትነት ይሄ አጀንዳ የህዝብ አጀንዳ የሚመለሰው በመስዋዕትነት እንጂ በአሽከርነት አይደለም። የህዝብ አጀንዳዎች እኛ ለምን የወጣ ነው? የወጣንበትን እኮ ዓላማ አለን። የወጣንበትን ዓላማ የምናውቅ ግባችን የምናውቅ ምናሸንፍበትም እንሸንፍበትም የምናውቅ ለህዝባችን ብለን የወጣን ሰዎች ነን። እነዚህን የህዝብ አጀንዳዎች ለነዚህ ብለን ለምን የወጣ ነው? ስልጣን ቢሆንማ ከናገኙ የተሻለ ከነመላኩ አለ በለ የተሻለ ስልጣን ማግኘት ይችላል። እነሱም የተሻለ የትምህርት ፐርፎርማንስ አለና አቅም አለና የህዝብ ተቀባይነትም ነበረን። ምንድነው አሽከርነት ኮን መስፈርቱ? አሽከር መሆን ነው። ስልጣን ይሰጠን ነበር። ሀብት እንዳይባል ቤትም አለና ሀብትም አለና ንብረትም አለና የትምህርት ስራም አለና አብዛኞቹን መውሰቻለ። አርበኛ ደረጃ ነው ሀብት የለው። አርበኛ ሰለሞን ነው ሀብት የሌለው። ፕሮፌሰር ጌታ ነው በቀን ጎንደር ዩኒቨርሲቲ እኮ 80 ሺህ ብር ነው የሚከፈለው ነበር። ስንት ኤንጂኦዎች ነው ሲያስተባብሩ ነበር። አብዛኞች አመራሮች አብዛኞች አካላት እነዚህ ለህዝብ ብለው ለህዝብ አጀንዳ ብለው እንጂ የወጡበትን አያውቀው እንጂ እነዚህ ሰዎች አጀንዳችን እኛ የወጣንበትን ዓላማ አለን ማለት የወጣንበትን ዓላማ እናውቅ ማለት ነው። ወልቃይትን ሊሸጡ ነው፣ ጎንደር ሊሸጡ ነው፣ ከሌ ጋር ተገናኙ። ይሄ ውሸትና ድራማ የደም ነጋዴዎች የሚጠቀሙበት የፖለቲካ ፕሮፓጋንዳ ነው። ጥቅማቸውን እንዳይቀርባቸው አለቆቻቸውን እንዲያከብሯቸው ህዝቡን ውዥንብር ውስጥ ለመክተት የምርጫውን ሽንፈት ህዝቡ ስላልመረጠውና ህዝቡ ምርጫው ተሳታፊ ስላልሆነ አጀንዳ ተቀባዮችና አጀንዳ አራጋቢዎች እንጂ የራሳቸው ዓላማ ያላቸው ሰዎች አይደሉም። እነዚህ ሰዎች
ከነሱ ሲልቅ አዚያ ብልጽግና ውስጥ ቁጭ ብሎ አንዳንድ መረጃ የሚሰጡን የብልጽግና አመራሮች ይሻሉናል ለኛ መስዋዕትነት። እውነት እንናገር ከተባለ እኮ እዚያ ውስጥ ያሉ አመራሮች የሚያለቅሱ አሉ። በዚህ በደረሰው ጉዳት እኮ እዚህ ያሉት ደግሞ የውሸት አስመስለው ደግሞ እንትን ይላሉ። እነዚህን ሰዎች ጥቅማቸው እስካለ ድረስ ይገላበላሉ። ትናንትና ከወያኔ ጋር ሆነው አሽከር የነበሩ ቢያድን ያዋጣን ብለው ሲሰሩ የነበሩ ሰዎች ናቸው። ጥቅም እስካገኙ ድረስ፣ ሹመት እስካገኙ ድረስ፣ ኢንቨስትመንት ቦታ እስካገኙ ድረስ፣ የሆነ የውጭ ትምህርት እስካገኙ ድረስ፣ የሆነ ነገር ከሰድሯችሁ ድረስ፣ የሆነ መዝናኛ ምናምን ነገር ከሰድሯችሁ ድረስ እነሱ ሁለዚህም ይገላበጣሉ። ነገም ደግሞ እነዚህ ሰዎች እኛ ብናሸንፍ አሽከር ይሆናሉ። አሽከር ሁለዚህም ከአሽከርነቱ አይወጣም። በዚህ አጋጣሚ ህዝቡ እንዳይደናበር እኛ እድሜ ልካችን መስዋዕትነት ምንከፍለውና ይሄ አይነት መስዋዕትነት እውነተኛ ህፃናት ጭን ያላነሱ ወጣቶች ደማቸውን የሚያፈሱበት አላማ ስላላቸው ነው። ልብሳችን ከሰውነታችን ጋር ተጣብቆ ቅማል እየቆነጠርን አንድ ቀን ረፍት ሳንተኛ የጨው እንጀራ አሮብን ምንንገላታው ለአማራ ህዝብ አጀንዳዎች እንጂ የደም ነጋዴዎች እንደሚያወሩት አይደለም። አስመሳዮች እንደሚያወሩት አይደለም። እነሱ እኮ የቱ ነጋዴ ሆነዋል። ፈለጉ ሸራተን መጥተው ይዝናናሉ፣ ፈለጉ ጎንደር መጥተው ይዝናናሉ። በአውሮፕላን ነው የሚንቀሳቀሱት። እነሱ የሚደረግ ፕሮፓጋንዳ ነው። ይሄ ህዝቡ ሊያውቀው ይገባል። ማንም እኛ የወጣንበት ዓላማ እስከሆነ ድረስ የህዝብን አጀንዳ የህዝባችን ጥያቄዎች ለይተን የምናውቅ ለነሱ ለመስዋዕትነት እስከምንከፍል ድረስ ከማንም ጋር የህዝባችን ጥቅም አሳልፈን አንሰጥም፣ አናደርገውም። ትናንት አላደረግነውም፣ አሁን አናደርገውም። ነገም ለነዚህ ዓላማዎች መስዋዕት እየከፈልን ነው፣ አሁን እንከፍላለን። ስለዚህ እነዚህ ሰዎች ግን ህዝቡ ሊያስወግዳቸው ሊነሳባቸው ይገባል። ከዚያ ይልቅ በእኛ አሰራር ከፋኖ ውስጥ ያለውን አሰራር ቢተቹ ይሄ አሰራር አለ፣ ይሄን አሰራር አለ፣ ይሄን አሰራር አለ፣ ችግሮች አሉ፣ የፖለቲካ ዲሲፕሊን ገና ነው፣ የአደረጃጀታቸው አልጠነከረም፣ እንደዚህ ናቸው ቢሉና የውስጣዊ ድክመታቸው ቢነግሩ እነሱ እንቀበል ነበር። አጀንዳ ግን አንሰጥም። ለምን ወጣና ለምን መስዋዕት ምንከፍለው እንዴ? ለግጥግጥ እኮ አልወጣንም፣ ለምቾት እኮ አልወጣንም። እኛ እንግዲህ ለምንድን ነው መስዋዕት ምንከፍለው? ለህዝብ ብዬ እኮ ነው መስዋዕት ምንከፍለው። ለህዝብ ጥያቄዎች ብዬ ነው። ለስልጣን ብዬ እንዳልሆነ አሽከርነት ነው ብያለሁ። ለጥቅም እንዳለ ጥቅም ነበረኝ እንዴ? ሀብት አለኝ፣ የተመቻቸ ህይወት አለን። ሁላችንም ከእነሱ የተሻለ ህይወት እንኖር ነበር። እነሱ ህዝብ ዘርፈው ተጠግተው፣ እኛ ግን ራሳችን ችለን በእውቀታችን በስራችን ያፈራነው ሀብት ንብረት አለን። ልጆቻችን እኮ እኛ ልጆቻችን ጋር መኖር እንፈልጋለን እኮ። እኛም እኮ ቤት አለን እኮ። እኛም እኮ ለልጆቻችን እንሳሳለን እኮ። እኛም እኮ ቤተሰቦቻችን የሚወድመው የእናት አባቶቻችን ባድማችን ቤተሰቦቻችን ምን ደረሰው ተረግመን አይደለም። የታሪክ ኃላፊነት ስላለብን ነው። የአባቶቻችን ታሪክ ለማስቀጠል ነው። ይህ ህዝቡ ሊገባ ይገባል። አሰራራችን ግን እንዲዘምን፣ ትግላችን ግን የታጋይነት ባህሪ እንዲኖር፣ አባሎቻችን ዲሲፕሊን እንድናደርግ ቢገሰጠን ህዝቡ ትክክል ነው። አንዳንድ ስራዎች ስህተቶች ይኖሩብናል። አጀንዳችን ግን ለማንም አንሸጥም፣ ከማንም ጋርም አንደራደርም። የአማራን ጥያቄዎች የሚሸጥ ካለ ይሄ መጀመሪያው አማራ አይደለም ማለት ነው። ይህን ነው የምልህ አማራ። አርበኛ፣ ምናልባት እንዲያው በመጨረሻ አጠቃላይ የጎንደር አንድነት በተለይ በብዙዎች ዘንድ እየተጠበቀ ያለ ጉዳይ ነው እና ተስፋ ሰጪ ነው ወይ? ያላችሁበት ሁኔታ አሁን ያለው መናበብ እንዴት ይታያል? ባጭሩ እሱን በለኝና እንሰናበት። የጎንደር አንድነት እውን ይሆናል። አማራ ላይ መንጠባጠቦች ሊኖሩ ይችላሉ። ምክንያቱም ግን በአብዛኛው ግን ኦልሞስት 99% ግን የጎንደር አንድ ይሆናል ብዬ ገምታለሁ። ውስጥ ላይ ያሉ የግለሰባዊ ችግር ያለባቸው የስልጣን ኢጎ ያለባቸው ግለሰቦች ናቸው። እነሱም ግለሰቦች ካልሆኑ አብዛኛው የጎንደር ፋኖ ግራስሩት ደረጃ የሚታገለው ግን የጎንደር አንድነት እውን ለማድረግ ስራ ሰርቷል። ተስፋችን ብቻ ሳይሆን በቅርብ ቀን አንድ እንደሆነ እናበስራለን ብዬ ገምታለሁ። ያው ፕሮሰስ ስለሆነ ትግል ፕሮሰስ ነው። በዚህን ቀን ይሆናል ብሎ ለመገምት ያለቀ ጉዳይ ነው። በዚህ ወይ ሳሪያ ላይ ያለቀ አጀንዳ ነው። ሳሪያ ላይ ያለቀ አጀንዳ ነው። ስለዚህ ብዙም የሚፈጅብን ነገር የለም። እሱን ቁጭ ብሎ ተነጋግሮ መፍታት ነው። ጠላት ያው ሊያደናቅፈን ይሞክራል። በሰማይም በምድርም እያለ በጦርነትም በምን እያለ ሊፈትነን ይችላል። ሁለተኛም የውሸት ፕሮፓጋንዳ እነዚህን ጥቅመኞችን አጀንዳ እንደዚህ ያሉ መከፋፈል ያልገባው ሰው ሊኖር ስለሚችል የጎንደር አንድነት እውን ከሆነ
ለብልጽግና አደጋ እንደሆነ ስለሆነ ድረስ ብልጽግና ፈተና ሆኖብናል። እሱን ደግሞ እንወጣዋለን። በቅርብ ቀን ተወጣነውም መስዋዕትነት ይህ እኮ መስዋዕትነት የከፈለው ለጎንደር አንድነት ነው። ሌላ አይደለም የተከፈለው። ይህን ያህል ሰው ያጣን ማለት ነው። ይህን ያህል ሰው ያጣን ለጎንደር አንድነት ስንል ለመሪዎቻችን ስንል ነው መስዋዕትነት የከፈሉ እና በቅርብ ቀን የነዚህ የንጹሃን ደም የነዚህ ጭን ያላነሱት ወጣቶች ደም ዝብውን ያደርገዋል። ይህን የሚፈታተን ካለ ራሱ ይንጠባጠባል፣ ራሱ ይወገዳል። የጎንደር አንድነት የሚቃወም ካለም ደግሞ ብልጽግና እንጂ ፋኖ ሆኖ የጎንደር አንድነት የሚቃወም የለም። ይህን ነው የምልህ። እጅግ አድርጌን የማመሰግነው አርበኛ ዘመነ ምህረት የአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራር እና በጎንደር ጠቅላይ ግዛት በላይ ዕዝም ከፍተኛ አመራር አጠቃላይ ለሰጠህን ወቅታዊ ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። እንግዲህ ብርታቱን ይስጣችሁ። አሜን። አመሰግናለን። እኛም እናመሰግናለን ወንድም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችንና ልዩ ቃለ ምልልሳችን የተከታተላችሁትን ይመስል ነበር። ምርጫችሁ ጣና ቴሌቪዥን ስለሆነ ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።